በዚህ ዓለም ላይ ባኗኗሩ መልካም የሆነው የክብር ቦታ እንደሚሰጠው፣ አለባበሱ መልካም የሆነው የክብር ቦታ እንደሚሰጠው፣ በስልጣን ትልቅ የሆነው የክብር ቦታ እንደሚሰጠው፣ በሀብት የበለጸገ ሰው የክብር ቦታ እንደሚሰጠው እንደዚህ አድርጎ አይደለም እግዚአብሔር የሚጠራው። ስለዚህ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች ሆኑ። ለነዚህ ሰዎች ጥሪ ያለፋቸው ሆኖ አይደለም፣ የእግዚአብሔር ፍቅር ያልደረሰላቸው ሆኖ አይደለም። ነገር ግን እግዚአብሔር በፊቱ ሁሉን ያቀና ዘንድ ሁሉን ወደ መንግስቱ ይሰበስብ ዘንድ በዚህ ዓለም ላይ የተናቁትን የወደቁትን ተስፋ ያጡትን ሁሉ እግዚአብሔር ይሰበስባል። በእግዚአብሔር ፊት ማዳላት የለም። በዚህ ዓለም ላይ የተቸገረውን የወደቀውን ያነሳል፣ የተሰበረውን ይጠግናል። የተበተነውን ሁሉ የሚሰበስበው አምላካችን እግዚአብሔር ነው። ያ የማዳን ሥራ እርሱ ራሱ በመስቀል ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ በእርሱ መከራ የኛን መከራ አሳለፈልን። ከዚህ ሁሉ በላይ ደግሞ ይሄንን ፍቅር ሳንረዳ በሱ ፊት ማንም ያልተረሳ ሁሉን የሚያስታውስ የባህሪ አምላክ እግዚአብሔር ብቻ ነው። ይኸውላችሁ እግዚአብሔር ሰውን አይረሳም። ከመካከላችን እግዚአብሔር የረሳው እግዚአብሔር የማያስታውሰው ማንም የለም። ለሁላችን እግዚአብሔር ፍቅሩ እኩል ነው፣ ማዳኑ እኩል ነው። እኛ ግን ወደሱ ለመቅረብ ያለን ዝግጅት ካንዳችን ያንዳችን የተለያየ ሊሆን ይችል ይሆናል። ፍቅሩ የሚገባን ፍቅሩን ማስተዋል የማንችል ልንኖር እንችል ይሆናል። ለጸሎት ለማስቀደስ እግዚአብሔርን ለማምለክ ወደ እቅፉ ለመግባት ከዓለም የኃጢአት ነፃ ለመውጣት ጨለማን ለማሸነፍ በብርሃን ውስጥ ለመኖር የምንተጋ እንኖራለን። አሐዱ አምላክ አሜን። አልዕለከ ንጉሴ ወአምላኬ ወእባርክ ለስምከ ቅዱስ ለዓለም ወለዓለመ ዓለም አሜን። የተከበራችሁ አባቶቼ መነኮሳት፣ ክቡር መምህራችን መጋቤ ሐዲስ መምህር አድነው፣ ክቡር መምህራችን መላከ ሰላም ቀሲስ እንግዳ ወርቅ፣ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን፣ በዚህ ቅዱስ አደባባይ ላይ በእግዚአብሔር ፊት የተሰበሰባችሁ ሁላችሁ የእግዚአብሔር ልጆች፣ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ሕፃናት ሁላችሁ እጅግ ባፈቀረን በአምላካችን በእግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? በቸርነቱ የወደደን በምሕረቱ ይቅር ያለን በዘላለማዊ ፍቅሩ የሰበሰበን የሞትን ስልጣን ከሕይወታችን ያጠፋ ከጨለማ ወደ ብርሃን ከሞት ወደ ሕይወት ከኃጢአት ወደ ጽድቅ የመለሰን በዘላለማዊ ፍቅሩም ልጆቹ ያደረገን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሚበላውን የሕይወት እንጀራ ያገኘንባት፣ የሚጠጣውን የሕይወት ውሃ የሰጠችን፣ የባህሪያችን መመኪያ፣ የጽድቃችን አክሊል፣ የንጽህናችን መሰረት የእናታችን የቅድስት ድንግል ማርያም ስም ለዘላለም የተመሰገነ ይሁን። የአባቶቻችን ረድኤትና በረከት በሁላችን ላይ ይደርብን። እንግዲህ እግዚአብሔር በብዙ ነገር ሲያስተምረን ሲናገረን ነው የቆየው። በዚህ ሰዓት ደግሞ እግዚአብሔር ከታላቅ ፍቅሩ የተነሳ እሱን መምሰልን ሊሰጠን እየደጋገመ አብዝቶ እየደጋገመ እግዚአብሔር ይናገራል። እግዚአብሔር ሲናገር የሚሰማ ሰው የተባረከ ነው። በዓለም ላይ በጣም በርካታ ድምጾች ናቸው ያሉት። እንባችንን የሚያፈሱ፣ ልባችንን በሐዘን የሚጥል፣ ተስፋ የሚያስቆርጠን፣ ሰማይ የተደፋብን፣ ምድር የጠበበን እስከሚመስለን ድረስ በዚህ ዓለም ላይ ያዘንባቸው የተከዝንባቸው የነገራችን ፍጻሜ መስሎ የታየን ብዙ ጊዜ ነበረ።
እግዚአብሔር የሚናገረን ግን የልባችንን ሐዘን ሊያርቅ ኃጢአታችንን ይቅር ሊለን ዘላለማዊ ተስፋችንን እንደሚፈጽምልን ሊነግረን እግዚአብሔር ይናገራል። ለዚህ ነው እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ልባችን ለከበደብን ቀኑ ጨለማ ለመሰለን ልባችን በሐዘን ለተመታ እግዚአብሔር ማረፊያችን መጠጊያችን ወደባችን ስለሆነ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ የሚናገረን ከዚህ የተነሳ ነው። ስለዚህ እግዚአብሔርን ቃል መስማት ከድካም ነፃ መውጣት ዘላለማዊ ረፍትን ማግኘት ከኃጢአትም መዳን ነው። እግዚአብሔር የሚናገረን እሱን መስለን እንድንኖርለት ነው። በዚህ ዓለም ላይ ተስፋ የምናደርጋቸው እጃችን ላይ ያሉ ግን ማዳን የማይችሉ በጣም ብዙ ነገሮች አሉ። ማዳንና መታደግ የሚችለው ግን እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር በዚህ ሰዓት ደግሞ ያስተምረናል፣ ይመክረናል። የምንማርበት የመጽሐፍ ቅዱስ ቃል ከመ ኢይትመካ ኩሉ ሥጋ በቅድመ እግዚአብሔር ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክት የመጀመሪያው መልእክቱ ምዕራፍ 1 ቁጥር 29 ላይ ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ይላል። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ በዚህ እግዚአብሔር ቃል ላይ አምላካችን እግዚአብሔር ያስተምረናል። እግዚአብሔር ይናገረናል። ትምክህታችን ወዴት እንዳለ፣ ተስፋ የምናደርገው ነገር ወዴት እንዳለ፣ በዚህ ዓለም ላይ የተጠጋንባቸው ተስፋ ያደረግናቸው ነገሮች እንባችንን እያፈሰሱ አልፈውት የሚሄዱ ልባችንን እያሳዘኑ አልፈው የሚሄዱ ነገር ግን ልንመካበት ልንጠጋበት ተስፋ ልናደርገው የሚገባን ምን እንደሆነ እግዚአብሔር ያስተምረናል። ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ቅዱስ ጳውሎስ በመጀመሪያ መልእክቱ ለቆሮንቶስ ሰዎች የተናገረው የሕይወት ቃል ነው። በዚህ እግዚአብሔር ቃል ላይ እግዚአብሔር ለኛ ያለው ዘላለማዊ ፍቅሩ፣ አባትነቱን፣ ታዳጊነቱን፣ አዳኝነቱን የገለጠበት ቃል ነው። እንደዚህ ነው የሚለው ቅዱስ ጳውሎስ ሲናገር፣ ወንድሞች ሆይ መጠራታችሁን ተመልከቱ፣ መጠራታችሁን ተመልከቱ ይላል ቅዱስ ጳውሎስ። እግዚአብሔር እንዴት አድርጎ እንደጠራችሁ፣ እንዴት አድርጎ እንደሰበሰባችሁ፣ እንዴት አድርጎ ወደ ራሱ እንዳስጠጋችሁ ይህንን ነገር ተመልከቱ ይላል ሐዋርያው። ለምን በዚህ ዓለም ላይ ባኗኗሩ መልካም የሆነው የክብር ቦታ እንደሚሰጠው፣ አለባበሱ መልካም የሆነው የክብር ቦታ እንደሚሰጠው፣ በስልጣን ትልቅ የሆነው የክብር ቦታ እንደሚሰጠው፣ በሀብት የበለጸገ ሰው የክብር ቦታ እንደሚሰጠው እንደዚህ አድርጎ አይደለም እግዚአብሔር የሚጠራው። ስለዚህ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ባላባቶች የሆኑ ብዙዎች አልተጠሩምና ይላል። ለነዚህ ሰዎች ጥሪ ያለፋቸው ሆኖ አይደለም፣ የእግዚአብሔር ፍቅር ያልደረሰላቸው ሆኖ አይደለም። ነገር ግን እግዚአብሔር በፊቱ ሁሉን ያቀና ዘንድ፣ ሁሉን ወደ መንግስቱ ይሰበስብ ዘንድ በዚህ ዓለም ላይ የተናቁትን የወደቁትን ተስፋ ያጡትን ሁሉ እግዚአብሔር ይሰበስባል። በእግዚአብሔር ፊት ማዳላት የለም። በዚህ ዓለም ላይ የተቸገረውን የወደቀውን ያነሳል፣ የተሰበረውን ይጠግናል። የተበተነውን ሁሉ የሚሰበስበው አምላካችን እግዚአብሔር ነው። ስሙ የተመሰገነ ይሁን። ሰው በዚህ ዓለም ላይ የሚያነሳው አጥቶ
ተስፋቶ የዲያብሎስ ባሪያ ሆኖ ለ5500 ዘመን ኃጢአት ተጭኖት በነበረበት ጊዜ ከሰማይ ወደ ምድር ሊፈልገን የመጣው ከወደቅንበት ሊያነሳን የመጣው አምላካችን እግዚአብሔር ነው። በዚህ ጥሪ ውስጥ በዚህ የማዳን ሥራ ውስጥ በሰዎች መካከል ሀብታምና ድሃ፣ ትልቅና ትንሽ፣ ባላባትና ተራ ሰው የሚባል ጥሪ አልነበረም። የእግዚአብሔር የማዳን ሥራ ለሁሉ የተገለጠ ነው። ስለዚህ ሐዋርያው ሲናገር ጥበበኞች የሆኑ ባላባቶች የሆኑ ብዙዎች አልተጠሩም ብሎ ቅድሚያ ለማንም ሳይሆን እግዚአብሔር ሰው የሆነበት ዓላማ የሰው ልጅ ከወደቀበት ሊያነሳ ሊደግፈው ኃጢአቱን ይቅር ሊለው በደሉን ሊደመስስለት ከመበተን ወደ መሰብሰብ ከመውደቅ ወደ መነሳት ከስብራት ወደ መጠገል ሊያመጣው እግዚአብሔር ከሰማይ እንደወረደ ቅዱስ ጳውሎስ በዚህ መጽሐፍ ላይ ይነግረናል። የእግዚአብሔር ልጆች የእግዚአብሔር ፍቅር ሁሉ ጊዜ ለሰው ያለው ፍቅሩ ዘላለማዊ ነው፣ የሚለወጥ አይደለም። ይህ ዓለም ኃጢአት ተጭኖት ይህ ዓለም ሞት ተጭኖት ጨለማ ለብሶ በወደቀበት ሰዓት እግዚአብሔር ሰውን ከጨለማ ወደ ብርሃን ከኃጢአት ወደ ጽድቅ ሊመልሰው ከሰማይ ወደ ምድር መጣ። ያ የማዳን ሥራ እርሱ ራሱ በመስቀል ላይ ተሰቅሎ ደሙን አፍሶ ሥጋውን ቆርሶ በእርሱ መከራ የእኛን መከራ ሳለፈልን። ከዚህ ሁሉ በላይ ደግሞ ይሄንን ፍቅር ሳንረዳ፣ ይሄንን ቸርነት ሳንረዳ፣ ይሄንን መግቦት ሳንረዳ መንገዳችን ከእርሱ መንገድ ጋር አንድ ባይሆን እንኳን እግዚአብሔር በተለያየ ዘመን በቃሉ እየተናገረ ወደ ንስሐ እንድንመለስ ከኃጢአት ነፃ እንድንወጣ እግዚአብሔር ያላድሎ ይናገራል። ስለዚህ ነው ሐዋርያው መጠራታችሁን መመረጣችሁን ተመልከቱ፣ ብዙዎች ጥበበኞች የሆኑ ብዙዎች ኃያላን የሆኑ ብዙዎች ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ይላል። ይህ ዓለም ሁል ጊዜ የተወደደ የሚመስለውን የሚብለጨለጨውን የሚያሸንፍ የሚመስለውን የሚከተል ዓለም ነው። እግዚአብሔር ግን ዓለምን ከኃጢአት ማሰሪያ ነፃ ሊያወጣ ከከፍታ ወደ ዝቅታ ከክብር ወደ ውርደት ከሰማይ ወደ ምድር ከዘባነ ኪሩብ ወደ ግርግም ውስጥ የመጣው የኛን ዝቅታ ከፍ ሊያደርግ የኛን ሞት ሕይወት ሊሰጠው ነበረ። ይህ ፍቅር በቋንቋ የሚገለጥ ፍቅር አይደለም። ሁላችንም ስለ እግዚአብሔር ፍቅር፣ ስለ ቸርነቱ፣ ስለ ምሕረቱ፣ ስለተደረገልን ነገር ልንናገር እንችላለን። የሰው ቋንቋ የእግዚአብሔርን ፍቅር ግን መግለጥ አይችልም። ለዚህ ነው ታላቁ የቤተ ክርስቲያን አባት ሲናገር ሰው በገባው መጠን የእግዚአብሔርን ፍቅር ያወራል፣ ነገር ግን የገባውን ያክል ይናገራል እንጂ እግዚአብሔር ለሰው የሰጠውን ፍቅር የሰው ቋንቋ አይገልጠውም ብሎ የተናገረው ከዚህ የተነሳ ነው። ምክንያቱም ሞቶ ሕይወትን መስጠት ማን ይችላል? ምክንያቱም በመስቀል ላይ ተሰቅሎ ማዳን ማን ሊችል ይችላል? ምክንያቱም ከዘባነ ኪሩብ ከጽርሐ አርያም ወርዶ በግርግም ውስጥ ለሰዎች ፍቅር ብሎ መተኛት ማን ይችላል? ይሄንን ውርደት ማን ሊቀበለው ይችላል? ከአምላካችን ከእግዚአብሔር ውጪ ይሄን ማን ሊያደርግልን ይችላል? እሱ ግን ፍቅሩ ዘላለማዊ ስለሆነ ማዳኑ እውነተኛ ስለሆነ እርሱ የእኛን ኃጢአት ከኃጢአት ስታችን ነፃ ያወጣን ዘንድ ከኃጢአትም ምድፈት ያነጻን ዘንድ የሁላችን አምላክ እኛን ሊያድነን በከብቶች ግርግም ውስጥ ተኛ። ስሙ የተመሰገነ ይሁን። ስለዚህ ብዙዎች በዚህ ዓለም ላይ ኃያላን የተባሉ ጠቢባን የተባሉ ባላባቶች የተባሉ አዋቂዎች የተባሉ ብዙዎች አልተጠሩም ብሎ ቅዱስ ጳውሎስ የተናገረው ከዚህ የተነሳ ነው። ለሁሉ መዳንን የሚሰጥ በሱ ፊት ማንም ያልተረሳ ሁሉን የሚያስታውስ የባሕርይ አምላክ እግዚአብሔር ብቻ ነው። ይኸውላችሁ እግዚአብሔር ሰውን አይረሳም። ከመካከላችን እግዚአብሔር የረሳው እግዚአብሔር የማያስታውሰው ማንም የለም። ለሁላችን
እግዚአብሔር ፍቅሩ እኩል ነው፣ ማዳኑ እኩል ነው። እኛ ግን ወደሱ ለመቅረብ ያለን ዝግጅት ካንዳችን ያንዳችን የተለያየ ሊሆን ይችል ይሆናል። ፍቅሩ የሚገባን ፍቅሩን ማስተዋል የማንችል ልንኖር እንችል ይሆናል። ለጸሎት ለማስቀደስ እግዚአብሔርን ለማምለክ ወደ እቅፉ ለመግባት ከዓለም የኃጢአት ነፃ ለመውጣት ጨለማን ለማሸነፍ በብርሃን ውስጥ ለመኖር የምንተጋ እንኖራለን። እንደዚሁ ደግሞ በዳተኝነት የምንኖር ሁልጊዜ ስንፍና የሚይዘን ለጸሎት የማንተጋ ስሙን የምንጠራ ግን በሕይወታችን መልካም ነገርን ማድረግ የማንችል ልንኖር እንችል ይሆናል። የሱ ፍቅር ግን ለሁላችንም እኩል ነው። እግዚአብሔር ማንንም አይረሳም። እንደዚህ ነው በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ላይ የተጻፈው ቃል ይሄንን ነው የሚያወሳው። እግዚአብሔር ከሳኦል ቀጥሎ ዳዊትን ማንገስ በፈለገ ጊዜ ሳሙኤልን ተነስና ወደ ቤተልሔም ወደ እሴይ ቤት ሂድ ብሎ እግዚአብሔር ሳሙኤልን አዞት ነበረ። ሳሙኤልን እግዚአብሔር የላከው ዳዊትን ፈልጎ ነው። እግዚአብሔር ሕዝቡን የሚመራለት ሕዝቡን የሚያስተዳድርለት እግዚአብሔር ሰው ይፈልጋልና ከዚህ የተነሳ ሳሙኤል እንደተባለው የዘይቱን ቀንድ በእጁ ይዞ ወደ ቤተልሔም ወደ እሴይ ቤት አመራ። በእሴይ ቤት ውስጥ በጣም ብዙ ሰዎች አሉ። የእሴይ ልጆች በጦርነት ልምድ ያላቸው፣ ደምግባታቸው ያማረ፣ ተናግረው ማሳመን የሚችሉ ልጆች እሴይ ያሉት። እነዚህ ልጆች ከሳኦል ጋር በጦር ሜዳ እየሄዱ ይሳተፉ የነበሩ ልጆች ናቸው። ተናግረው ማሳመን የሚችሉ የጦርነት አቅም ያላቸው ናቸው። ስለዚህ የእሴይ ልጅ ኤልያብ ወደ ሳሙኤል በመጣ ጊዜ እግዚአብሔር ሕዝቡን የሚያስተዳድርለትን እግዚአብሔር መልካም ሰው ተመልክቷል። እግዚአብሔር አዋቂ ሰው ተመልክቷል። ደምግባት ያለው ሰው እግዚአብሔር አይቷል ብሎ ሳሙኤል ተናገረ። የእግዚአብሔር ፈቃድ ግን እንደዚህ አልነበረም። ኤልያብ የጦር ልምድ አለው፣ ንግግር ይችላል፣ ከንጉሱ ጋር አብሮ የሚውል ሰው ነው። የእግዚአብሔር ሐሳብ እንደዚህ አልነበረም። ከዚህ በኋላ ቀጥሎ አሚናዳብ መጣ። አሚናዳብም የእግዚአብሔር ፈቃድ አልነበረም። ማሳም መጣ፣ እሱም የእግዚአብሔር ፈቃድ አልነበረም። ያን ጊዜ ሳሙኤል እንዲህ አለ፣ እኔ በዚህ አልቆይምና ምናልባት ሌላ የቀረ ልጅ እንዳለ እባክህን አምጣው አለው። አባቱ ግን ያለው በግረኛ ነው፣ ታናሽ ብላቴና ነው፣ እርሱ ለዚህ አይሆንም። ነገር ግን በዱር በጎች የሚጠብቅ ታናሽ ብላቴና አለ ብሎ አባቱ ተናገረ። ያን ጊዜ እኔ እዚህ አልቆይምና ምናልባት የእግዚአብሔር ፈቃድ ከሆነ እባክህ ጥራና አምጣው አለው። ያን ጊዜ ዳዊት ወደ ሳሙኤል በሚመጣበት ሰዓት እግዚአብሔር እንዲህ አለ፣ ሰው እንዲያይ እግዚአብሔር አያይም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመለከታል አለ። ስሙ የተመሰገነ ይሁን። በዘመናት ውስጥ ፊት እያየን ያዳላንባቸው፣ ሁኔታዎችን እያየን ዘወር ያልንባቸው ብዙ ዘመናቶች አሉ። እግዚአብሔር ባይደግፍ ኖሮ በዚህ ዓለም ላይ በመከራ ውስጥ ያሉ ሰው የናቃቸው፣ ሰው የጠላቸው እንዴት ይሆኑ ነበረ? እግዚአብሔር ሁሉን በፍቅር ባይመለከት፣ ሁሉን በትከሻው ባይሸከም፣ ሁሉን ወደሱ ባያቀርብ ኖሮ፣ እግዚአብሔር እንደ ሰው የሚያዳላ ቢሆን ኖሮ እንዴት እንሆን ነበረ? ማንን የትኞቻችንን በእግዚአብሔር ፊት ክብር የምናገኘው? የትኞቻችን ነው በሰው ፊት ክብር የምናገኘው? እግዚአብሔር ግን ሰውን አይንቅም። ለዚህ ነው ነቢዩ ሲናገር በዚህ በመዝሙር 27 ቁጥር 1 ላይ እስመ አቡየ ወእመየ ገደፉኒ ወእግዚአብሔር ተወክፈኒ፣ እናትና አባቴ ረስተውኛል፣ ትተውኛል፣ እግዚአብሔር ግን አስታወሰኛል። ስሙ የተመሰገነ ይሁን። ማንንም እግዚአብሔር አይረሳም። ማንንም በዚህ ዓለም ላይ በድካም የተያዙትን ኃይል የሚሰጣቸው፣ የሚያስታውሳቸው፣ የሚያነሳቸው እግዚአብሔር ነው። ሰው የናቃቸውን በክብር የሚያስቀምጥ እንደሱ ያለ ማንም የለም። በዚህ በሉቃስ ወንጌል ምዕራፍ 7 ላይ ታሪኩ የተመዘገበለት አንድ ሰው አለ። የሉቃስ ወንጌል ምዕራፍ 7 ከቁጥር 35 ጀምራችሁ ስታነቡ
አንድ ታሪክ ታገኛላችሁ። የስምዖንን ታሪክ። ስምዖን ለምጻም ሰው ነው። ይሄ ሰው በለምጽ በሽታ ተይዞ ረጅም ዘመን ሆኖታል። ክብር ይግባውና የወደቁትን የሚያነሳ የተበተኑትን የሚሰበስባቸው በሕይወታቸው የተቸገሩትን ሁሉ የሚደግፍ የድንግል ማርያም ልጅ ኢየሱስ ክርስቶስ በምድር የተገለጠበት ጊዜ ነበረ። ስምዖን ጌታ ሲያስተምር ራቅ ብሎ ነው የሚሰማው። ምክንያቱም በሕጉ ለምጻምን ሰው ሰላም ያለ ፀሐይ እስከሚገባ ድረስ እርኩስ ነው የሚል ሕግ ተጽፏል። ስለዚህ ያንን ሰው ሰላም ብሎ እርኩስ ላለመባል ማንም ሰው ይህንን ሰው ወደ አጠገቡ የሚያስጠጋው አልነበረም። ስምዖን ደህና ዋልክ የሚለው ሰው እንኳን አልነበረም። ሰው ተጸይፎት ከሰው ተገልሎ ብቻውን ነው የሚኖረው። ያን ጊዜ ሁሉ ተሰብስበው የጌታን ቃል ሲሰሙ እሱ ግን ለብቻው ራቅ ብሎ ቆም ነበረ። ጌታ ርቀው የቆሙትን የልብን ሐሳብ የሚያውቅ ጌታ ስለሆነ እነዛን ይመለከታቸዋል። የእግዚአብሔር ልጆች ሁል ጊዜ በሕይወታችን ዓለም በኃጢአት ውስጥ ዓለም በጨለማ ውስጥ ሆኖ ብዙ ሆኖ የኃጢአት ጭቃ ሲያቦካ ብዙ ሆኖ በኃጢአት ጫካ ውስጥ ሲደበቅ ከዚህ አይነት ሕይወት ጋር አትቀላቀሉ። የጠራችሁ እግዚአብሔር የታመነ ነው። ቅዱስ ሊያረጋችሁ ከኃጢአት ሊያነጻችሁ በቃሉ ሊፈውሳችሁ በመስቀሉ ሊባርካችሁ መንግሥተ ሰማያትን ሊያወርሳችሁ እግዚአብሔር በልጅነት ነው የጠራን። ስሙ የተመሰገነ ይሁን። ለኃጢአት ከሚሮጡት ጋር የጨለማ ሥራ ከሚሰሩት ጋር አትኑሩ። ተለይቶ የሚቆመውን እግዚአብሔር ያየዋል፣ እግዚአብሔር ይደግፈዋል። ስለዚህ ስምዖን ቆሞ ነበረ። እሱ የሚፈልገው ጌታውን ነው። እዚያ ጉባኤ ውስጥ መግባት አይችልም። ስለዚህ ጌታ ስምዖን ዛሬ ካንተ ጋር ራት እበላለሁ አለው። ስሙ የተመሰገነ ይሁን። ሰው ላጣው፣ ዘመድ ላጣው፣ ታዳጊ ላጣው የመጣ ከሰማይ የወረደ የእኛን ኃጢአት ይቅር ሊለን በደላችን ሊደመስስልን ከሰማይ የወረደ እውነተኛ ፍቅር እውነተኛ ዳኝ እሱ ነው። ከዚህ የተነሳ ስምዖን ይህን ነገር አይቶ ወደ ቤቱ ተመለሰ። የተናገረውን የሚያደርገው ጌታ የሚለውን የሚፈጽመው ጌታ እንደተናገረ ቀጥታ ወደ ስምዖን ቤት ሄደ። ስምዖን ቤት ገባና ቁጭ አለ። ማንም ስምዖን ቤት ገብቶ የሚያውቅ ሰው የለም። ሰው ላጣው ለስምዖን ኢየሱስ ክርስቶስ ሰው ሆኖ መጣ። ስሙ የተመሰገነ ይሁን። ሰው ላጣ ነው የምናምነው የምንተማመንበት ለሌለ ለኛ እውነተኛ ዳኛችንና መደገፊያችን አምላካችን ኢየሱስ ክርስቶስ ነው። እሱ ማንንም አይጠላም። ወደ ሁላችን ይመጣል፣ ጸሎታችንን ይሰማል። እሱ ተስፋ ሰጥቶናል። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ጠይቁ ታገኛላችሁ ያለን እንደሱ ያለ ማንም የለም። ስለዚህ ስምዖን ቤት ገባና ቁጭ አለ። ስምዖን ደስተኛ ነው። ያን ቀን ማንም አጠገቡ መጥቶ አያውቅማ፣ ማንም ሰላም ብሎት አያውቅማ። ከዚህ የተነሳ ጌታ ቁጭ ብሎ መቼም የዓለም መከራ መቼም የዓለም ችግር የሚያልቅ አይደለም። ጌታ ስምዖን ቤት ቁጭ ብሎ ባለበት ሰዓት ሌላዋ ሴት ደግሞ አይሁድ በድንጋይ ደብድበው ሊገሏት የምትፈለግ ሴት ኃጢአት ነክሶባት ከሰው ተለይታ ያረበናቱ ሊቃነ ካህናቱ እንዳያገኟት እየተሽለከለከች ኖር የነበረች ሌላዋ ሴት ደግሞ ይህንን የፍቅር ጌታ ትፈልገዋለች። ለምን? እሱ ማንም ላይ አይፈርድማ። እሱ ኃጢአተኛውን ከኃጢአት ያነሳዋላ። እሱ የወደቀውን ያነሳላ። የተገመገመውን ይደግፋላ። እሱ ለሙታን ሕይወትን ይሰጣላ። እሱ የራቁትን ያቀርባላ። ለዚህ ነው በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 36 ላይ ሕዝቡ ሁሉ ተበትነው እረኛ እንዳጡ በጎች ሲቅበዘበዙ ሲያቸው አዘነላቸው ይላል። ስሙ የተመሰገነ ይሁን። እረኛ ባጣንበት ዘመን፣ በተበተንበት ዘመን፣ ተስፋ ባጣንበት ዘመን ፈልጎ የመጣ እሱ ነው። ሊያድነን የመጣው እሱ ነው። እኛንን እሱን የረሳ ነው። ሁል ጊዜ እኛ እሱ ረስቶን አያውቅም። ከዚህ የተነሳች ሴት ጌታ ስምዖን ቤት እንዳለ ስትሰማ ቀጥታ ተነስታ
ወደ ስምዖን ቤት ገባች። እሷ የምትፈልገው ጌታዋን ነው። ኃጢአትን ይቅር የሚለውን በደል የሚደመሰውን ጌታ ነው። በሩን ገፋ አርጋው ገባችና እግሩ ላይ ተንበርክካ ግንባሯን እግሩ ላይ አድርጋ እግሩን እየሳመችው እንባዋን ታፈስ ነበረ። በዚህ ሰዓት ነው ስምዖን ቁጭ ብሎ ቤቱ ይህች ሴት እንባዋን እያፈሰሰች የኃጢአቷን ስርየት ከሚሰጠው ጌታ ስትለምን፣ ስምዖን ግን በልቡ ጌታን ያማው ነበር ይላል። አያችሁ፣ ሰው ሁሉ ጊዜ እንደዚህ ነው። ሲደረግልን የማናመሰግን፣ ስንከብር ውርደትን የምንፈልግ፣ ስንጠራ የምንሸሽ፣ ሲሰበስበን የምንበተን፣ ፍቅሩ የማይገባን፣ ደግነቱ የማይገባን፣ ሁሉ ጊዜ በተቃራኒ ቦታ ላይ የምንቆም፣ የእግዚአብሔር ክብር የማይገባን ስምዖን ብቻውን ሆኖ ሰው ሰላም ሳይለው ብቻውን በነበረበት ሰዓት አምላኩ ቤቱ ውስጥ ቢገባለት ያችኛዋ ሴት መታ ፊቱ ተንበርክካ የኃጢአቷን ስርየት ስትሻ ስምዖን ጌታን በልቡ ያማው ነበር። እንደዚህ አለው፣ እሱ ነቢይ ከሆነ ይች ሴት ዘማዊ ናት፣ ለምን ይቀበላታል? ለምን ዝም አላታል? እኛ እኮ እንደዚህ ነን። ጠባያችን አያምርም። እግዚአብሔር ፈቃዱ ሆኖ ከዓለም ሐሳብ ለይቶ መቅደስ ውስጥ ቢያቆመን፣ ለቅዱስ ሥጋው ለክቡር ደሙ ቢያበቃን፣ ሌላ መጥቶ ለዚህ ክብር የማይበቃ የሚመስለን መቅደስ ውስጥ በምንቆምበት ቦታ የምንጨቃጨቅ የኔ ነው የምንል፣ ሁል ጊዜ በሕይወታችን ውስጥ ሰውን የማንወድ እግዚአብሔርን እወዳለሁ የምንል ሐሰተኞች፣ ወንድማችንን የማንወድ ስምዖናዊ ጠባይ ያለን የሰው ኃጢአቱ እንጂ ጽድቁ የማይታየን ሰዎች እንዲወድቁ እንጂ እንዲነሱ የማንፈልግ ሁል ጊዜ በሕይወታችን ውስጥ ተሰብረን የምንኖር ነን እኛ። ስምዖን የሱ ነገር ሳይታየው የሷን ኃጢአት ያነብ ነበረ። ልብን የሚያውቀው ጌታ፣ ኩላሊትን የሚመረምረው ጌታ፣ ምንም ነገር ከእርሱ ያልተሰወረ የባህሪ አምላክ እንዲህ አለ። ስምዖን አለው ድንገት፣ አቤት ጥያቄ አለኝ አለው። እሺ አለ። በአንድ ከተማ ውስጥ ሁለት ድሃ ሰዎች አሉ፣ ሌላ ደግሞ ባለጸጋ አለ። ምንም የሚበሉት ባልነበራቸው ጊዜ ከባለጸጋው አንደኛው 500 ሌላው 50 ብር ተበደረ። ነገር ግን የሚከፍሉት ሲያጡ ለሁለቱም ተወላቸው። አብዝቶ የወደደው ማንን ነው አለው። አብዝቶ የወደደውማ 500 የተወለትን ነው አለው ጌታ። እውነት ተናግረሃል አለ። ስለዚህ አንተ ቤትህ ከገባሁበት ሰዓት ጀምሮ ጉንጬን አልሳምከኝም፣ እሷ ግን እግሬን ከመሳም አላቋረጠችም። አንተ ከገባሁበት ሰዓት ጀምሮ ለእጄ ውሃ አላቀረብክልኝም፣ እሷ ግን በእንባዋ እግሬን ከማጠብ አላቋረጠችም። አንተ ከገባሁበት ሰዓት ጀምሮ ራሴን በዘይት አልቀባህም፣ እሷ ግን ለሞቴ የሚሆነውን ውድ ሽቶ ከማርከፍከፍ አላቋረጠችም። ኃጢአቷ እንዲሰረይላት በደሏ ይቅር እንዲባልላት አብዝታ ወዳለችና ብዙ ኃጢአቷ ተሰርዮላታል አለ። ስሙ የተመሰገነ ይሁን። እግዚአብሔር ሁል ጊዜ በሕይወታችን ስንፈልገው የሚያገኘን የምናገኘው አምላክ ሩቅ አይደለ፣ ቅርብ የሆነ አምላክ፣ ስንጠራው የሚሰማን ስንለምነው የሚሰጠን አምላካችን ነው የእግዚአብሔር ልጆች። ስለዚህ ቅዱስ ጳውሎስ መጠራታችሁን ተመልከቱ ይላል። አድሎ የሌለበት ለሁሉ እኩል የሆነ ጌታ፣ ሁሉን በፍቅር የሚጠራ ሁሉን የሚያከብር አምላክ። ስለዚህ መጠራታችሁን ተመልከቱ ያለው ሐዋርያው ከዚህ የተነሳ ነው። ማን ነው በሱ ፊት የተናቀ? ማን ነው እሱን እኔን ትቶኛል ብሎ ሊያማው የሚችል ሰው ማን ነው? ማን ነው ትቶኛል፣ ማን ነው ረስቶኛል የሚል ሰው ማን ሊኖር ይችላል? ከሰው መካከል እግዚአብሔር ዘንግቶኛል የሚል ሁሉን የሚያከብር ለሁሉ ፍቅር የሆነ አምላክ ነው። ስለዚህ ሐዋርያው የዓለምን ጥበብ እንዲያሳፍር ሞኝ ነገርን መረጠ አለ። በግርግም መተኛትን፣ መከራ መቀበልን፣ ሰውን ለማዳን ሞትን መምረጥን ወደደ። ሞትን መርጦ በሞት ውስጥ ላለነው ለኛ እሱ ለሞት ታዞ በእኛ ላይ የነገሰውን ሞት ያርቅልን ዘንድ የሁላችን አምላክ
ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወለደ። ስሙ የተመሰገነ ይሁን። ስለዚህ ወደዚህ ዓለም መጣ። ለዚህ ነው ከራቅንበት ያቀረበን፣ ከወደቅንበት ያነሳን፣ ኃጢአታችንን ይቅር ያለ፣ በደላችንን የደመሰሰ፣ የጨለማ ዘመናችንን አሳልፎ ወደሱ ወደ እውነተኛው ብርሃን ያቀረበን እሱ ነው። ስለዚህ የምንመካበት የሚያድነን የሚታደገን እሱ ብቻ ነው። ስሙ የተመሰገነ ይሁን። ስለዚህ ሐዋርያው ሲናገር ስጋን የለበሰ ሁሉ በእግዚአብሔር ፊት ምን አለ? እንዳይመካ አለ። ስጋን የለበሰ ሁሉ ለምን? ከጨለማ ወደ ብርሃን ያወጣን እሱ ነው፣ እውነተኛ ብርሃን። ጨለማን ያሳደደው ብርሃን ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን ውእቱ ኢየሱስ ክርስቶስ ይላል መጽሐፍ። ጨለማን ያሳደደው በቅዱሳን ላይ ዘወትር የሚያበራ ብርሃን፣ ያመኑ ሰዎች በሱ ከተጠጉ፣ እሱን ካመኑ ዳግመኛ ጨለማ የማያገኛቸው እውነተኛው ብርሃን፣ የማይጠልቀው ፀሐይ በሕይወታችን ከሞት የታደገን፣ ጨለማውን ያጠፋልን፣ በብርሃን እንድንመላለስ የብርሃን ልጆች ተብለን እንድንጠራ በስሙ የጠራን እሱ ነው። ስለዚህ መመካት በእግዚአብሔር ነው። ባዳነን ጌታ፣ በታደገን ጌታ ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ የሚመካ ቢኖር በማይመካ አለ በእግዚአብሔር ይመካ ይላል። ባዳነው ጌታ አዳኝ እሱ ነው። ስንታመም ከአልጋችን ላይ የሚያነሳን የሚፈውሰን እሱ ነው። ማን አለ ከሱ ሌላ? ሀብት ቢሆን አያድንም። ይገርማቸዋል። ሀብት ቢያድን ኖሮ ምድራችን ባለጸጎች፣ ሀብት ያላቸው ሰዎች ወደ መቃብር አይወርዱ ነበር በደዌ ምክንያት። ግን ሀብት አያድንም። እግዚአብሔር ለጠቢባን ጥበብን ይሰጣል፣ ለአስተዋዮች ማስተዋልን ይሰጣል፣ አይምሮን ያድላል። ይሄ ነገራቸው ግን የእግዚአብሔር ፈቃድ ከሆነ ማዳን በጥበባቸው መታደግ ይችላሉ። የሚያድነው ግን እግዚአብሔር ብቻ ነው። ሀብት ማዳን አይችልም። ለዚህ ነው በዚህ በሉቃስ ወንጌል ምዕራፍ 12 ላይ አንድ ቃል ተመዝግቦ እንመለከታለን። አንድ ሰው የእርሻ ቦታው ፍሬያማ ሆነችለት ይላል። ፍሬያማ ሆናለት የእርሻ ቦታው። ብዙ ባመረተበት ዓመት እንደዚህ አይነት ሐሳብ አሰበ። በዚህኛው ዓመት የእርሻ ቦታዬ በጣም ፍሬያማ ሆነልኛለች። ስለዚህ የቀደመውን ጎተራዬን አፈርሳለሁ፣ ሌላ ከነሱ የሚበልጥ ከቀደመው የሚበልጥ ትልልቅ ጎተራ አዘጋጃለሁ፣ ምርቴንም በዛ አዘጋጃለሁ፣ ነፍሴንም ለብዙ ዘመን የሚበቃሽ ምግብ አግኝተሻል፣ ሀብት አግኝተሻል፣ ስለዚህ ብይ፣ ጠጪ፣ ተደሰች እላታለሁ ብሎ ሰውየው አሰበ። እንዲህ አለው ጌታው፣ አንተ ሰነፍ፣ ዛሬ ሌሊት ነፍስህን ከስጋ ለይተው ይወስዷታል። ይህ የሰበሰብከው ለማን ይሆናል አለው አለና የሰው ሕይወቱ በገንዘቡ ብዛት አይደለምና ተጠንቀቁ ይላል። ስሙ የተመሰገነ ይሁን። ስለዚህ ገንዘባችን ሊያስመካን አይችልም። ገንዘባችን ልባችን ሊጎትተው አይችልም፣ አይገባም። በልባችን ላይ ሊነግስ የሚችለው የሚያስፈልገንም ሞታችንን የሞተ ጽድቅን ያደለን ልጅነትን የሰጠን ኃጢአታችንን ይቅር ያለን ከሞት ባርነት የታደገን ከጨለማ ስራ ነፃ ያወጣን አምላካችን እግዚአብሔር እሱ ነው ሊያስመካን የሚገባው። ለዚህ ነው በዚህ ዓለም ላይ ስንኖር ሀብታችንን ከጀርባ አድርገን እንዳንጎተት ከፊታችሁ መዝገባችሁን ከፊታችሁ አስቀድሙ የተባልነው ለዚህ ነው። ለምን? የሰው መዝገቡ ባለበት ልቡ ደግሞ በዚያ ይኖራልና ይላል። ስለዚህ በገንዘባችን ድሆችን ልናግዝበት፣ የታረዙትን ልናለብሳቸው፣ የተቸገሩትን ልንደግፋቸው፣ ሰውን እንደራሳችን ልናይ፣ ለዚህ ዓላማ ነው የተጠራ ነው። ያዳነን እግዚአብሔር የታመነ ነው። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ እጃችን ላይ የሆነ ነገር ስላለን በሱ እንዳንመካ፣ እንዳትመኩ ነው የተባልነው። ሀብት የሚያስመካ ነገር አለ። ሀብት ይቀራል በዚህ ዓለም ላይ። ለዚህ እኮ ነው ሰው ከእናቱ ማኅፀን ሲወጣ ምንም ይዞ የመጣው ነገር የለም። ሐዋርያው ሲናገር ወደ ዓለም ምንም አላመጣንምና ከዓለም አንዳች ነገር አያስፈልገንም ይላል። ምንም
ሰው ከእናቱ ማህፀን ሲወለድ በተአምር ወርቅ ጨብጦ የመጣ የለም። ራቁታችንን የመጣ ነው። እንዲሁ ስለሆነ በዚህ ዓለም ላይ የሰበሰብነውን ነገር ተሸክመነው የምንሄድ አይደለንም። የጋብቻ ቀለበትን እንኳን የሚቀብሩን ሰዎች አውልቀው ነው ወደ መቃብር የሚሸኙን። ማንም ቢሆን የዚህ ዓለም ነገር ይህንን ነው የሚመስለው። የፈለገው የሚወደን ከአብራካችን የተከፈለው ልጃችን ለፍተን ያገኘነውን ሀብት በወርቅ ሳጥን እንድትቀበሩ አያደርጋችሁም። ምክንያቱም ያ ሀብት ለሱ ነው እንጂ ጠቀሜታው ለሞተው ሰው አይደለም። ስለዚህ ገንዘብ የሚያስመካ ነገር አይደለም። የሚመካ ቢኖር በእግዚአብሔር ባዳነው አምላክ፣ ሕይወት በሰጠው አምላክ፣ በሞተለት አምላክ፣ መንግሥተ ሰማያትን በሚያወርስ ልጅነትን በሰጠ በእርሱ ሊመካ ይገባል። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ለሐዋርያው። ስልጣንም የሚያስመካ ነገር አይደለም። ምክንያቱም ብዙዎቹ ወጥተው ሲወርዱ ስለተመለከተን። ወንበር የሚያልፍ ነገር ነው። እውነተኛው ባለስልጣን የሰማይ አምላካችን እግዚአብሔር ነው፣ እውነተኛው ፈራጅ። ስለዚህ በዚያ ላይ የሚያስመካ ነገር የለም፣ ሁሉም ይቀራል። ስለዚህ ወንበር ላይ የተቀመጥነው እግዚአብሔርን ልንፈራ፣ ሰዎችን በመልካም ልንፈርድላቸው፣ ፍርድን እንዳናዳላ እውነተኛው ፈራጅ በሰማይ ስላለ፣ በሁላችን ላይ የሚፈርደው እውነተኛው እግዚአብሔር ስላለ፣ ሊቁ በቅዳሴው ላይ ባለጸጋውን ስለ ብልጽግናው አይፈራውም፣ ድሃውንም ስለ ድህነቱ አይራራለትም፣ ለሁሉ በጽድቅ ይፈርዳል እንጂ ነው ያለው። ማንም ሰው ቢሆን ይውላችሁ እዚህ በር ላይ ወደ ቤተ እግዚአብሔር ስትገቡ ስመ እግዚአብሔርን፣ ስመ እግዝእትነ ማርያምን፣ ስመ ቅዱስ ገብርኤልን እያነሱ የዕለት እንጀራቸውን የሚጠብቁ ሰዎች አሉ ከናንተ። እነዚህ ሰዎች በዚህ ዓለም ላይ ድሃ በመሆናቸው የሚበላ ነገር ስለሌላቸው መንግሥተ ሰማያት አይገቡም። እግዚአብሔር አያዳላም። መንግሥተ ሰማያት የሚያስገባ በሱ ማመን። በሱ ማመን ማለት ምንድን ነው? ማመን ማለት ላመኑበት ነገር ተገዥ መሆን። ምን ማለት ነው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ስለተናገረ ሁል ጊዜ እዛ ጋር ቁጭ ብሎ ስለ ቅዱስ ገብርኤል ማለት ብቻ አይደለም። ወደ ቅዱስ ገብርኤል ቤተ ክርስቲያን ገብቶ ሥጋውን መብላት ደሙን መጠጣት ያስፈልጋል። ለምድራዊ ነገራችን ለምን፣ ሰማያዊ ነገራችንስ? ስለዚህ በዚህ ዓለም ላይ ምንም የሌለን መሆናችን የእግዚአብሔር መንግሥት አያወርስም። ብዙ ነገር ቢኖረንም በብዙ ነገራችን ብዙ ነገር ብናደርግም መንግሥተ ሰማያት አይገባም። የሱን ፈቃድ ማድረግ ነው መንግሥተ ሰማያት የሚያስገባው። ስለዚህ ፈቃዱን መፈጸም ያስፈልጋል። ሰው እኮ ብቻውን ቤተ እግዚአብሔር ሊሰራ እኮ ይችል ይሆናል። ከዛስ ሕንፃውን ካነጸ በኋላስ ከዛስ ምንድነው የሚቀጥለው? ያ መልካም ስራው ወደዚያ ሕይወት ወደ ሆነው ነገር ያደርሰዋል። ሕይወት ምንድን ነው? ንስሐ መግባት፣ ሥጋውን መብላት፣ ደሙን እሺ ሥጋውን ሳይበላ ደሙን ሳይጠጣ ከሞተስ እንደ ወንጌል ቃል በቃ የክርስቶስ አይደለም ማለት ማጽደቅና መኮነን የሱ ስራ ስለሆነ፣ ግን እኛ የተባልነው በስሙ አምነን የዘላለም ሕይወት ለማግኘት ሥጋውን መብላት ደሙን መጠጣን ነው። ለሚቀረው ወንበር ብለን ፍርድ እያጣመም ሰዎችን እያሳዘን ክርስቶስ በደሙ የቀደሰውን ያዳነውን ከሞት የታደገውን ክርስቶስ የሞተለትን ሕዝብ እያሳዘን በዚህ ዓለም ላይ በአመፃና በሽንግላ ብንኖር እውነተኛው ፈራጅ እግዚአብሔር ይመጣል። ስሙ የተመሰገነ ይሁን። የማያዳላው ፈራጅ። ስለዚህ ስልጣንም የሚቀር ነው። ፈርዖንን አይታችሁታል። ማንም እግዚአብሔር ማን ነው ብሎ ነው የተናገረው። ማን ነው እግዚአብሔር? ሕዝቤን ልቀቅ ያለ እግዚአብሔር ማን ነው ነው ያለው። እግዚአብሔር እስከሚነሳ፣ እግዚአብሔር እስከሚፈርድ፣ እግዚአብሔር እስከሚመጣ ድረስ ፈርዖን ልቡን አደንድኖ ነበረ። ግን የፈርዖን ፍጻሜ ምን ሆነ? በባርነት ይገዛቸው የነበሩት ሕዝቦቹን እግዚአብሔር በታላቅ ክንዱ አስለቅቆ የፈርዖን ፍጻሜ ደግሞ ባህር ውስጥ ሰጥሞ መቅረት ነው። እግዚአብሔር በፍርድ የሚያዳሉትን ባህረ እሳት ውስጥ ያቃጥላቸዋል። እግዚአብሔር እውነተኛው ፈራጅ። ማንም በስልጣን መመካት አያስፈልግም። በጉልበትም ቢሆን መመካት አያስፈልግም። ጉልበት አያስመካም ጉልበት። እግዚአብሔር በትንሹ መጣል ይችላል። ቅድም ታሪኩን ያነሳንለት ብላቴናው ዳዊት በ12 ዓመቱ እግዚአብሔር በራሱ ላይ የንግስና ዘይት ቀብቶታል። 12 ዓመቱ ነው። የ12 ዓመት ብላቴና ነው ህዝብ የሚያስተዳድረው።
እግዚአብሔር ሲል ግን እንደዚህ ነው የሚያደርገው። ይኸውላችሁ ዳዊት በ12 ዓመቱ እግዚአብሔር የንግስና ዘይት በራሱ ላይ አፍሶለት ሳኦል ብዙ ጊዜ ሊገለው ፈልጎ ነበረ። እግዚአብሔር በእኛ ላይ ያለውን ዓላማ ሳይጨርስ የማንም እጅኛ ላይ አያርፍም። አጠገቡ ቁጭ ብሎ ሳኦል ራት ባዘጋጀበት ሰዓት ዳዊት ቁጭ ብሎ ጦር አንስቶ ወደ ዳዊት ወርሯል። ጦሩ ግን ዳዊትን አልገደለውም። ለምን? እግዚአብሔር በዳዊት ላይ ዓላማ አለው። ህዝቡን እንዲመራለት ይፈልጋል። ለዚህ ነው ዳዊት ሲጸልይ እግዚኦ ከመወልታ ስሙር ከለልከና አለ። አቤቱ ጋሻ ሆነ በሞገስ ከለልከኝ አለው። እግዚአብሔር ከዚህ ዓለም ፍላጻ የሚያድነን ከሰይጣን እስራት ነፃ የሚያወጣን የእግዚአብሔር ክንድ ነው። ያ ብላቴና ዳዊት አንድ ቀን ታላላቅ ወንድሞቹ በተሰለፉበት ጦርነት ላይ ዳዊት ተገኝቶ ነበረ። አባቱ ልኮት ምን ብሎ? የወንድሞችን ወሬ አምጣልኝ ብሎት። ያ ረጅሙ ሰው ታሪኩን የምታውቁት ጎልያድ ይፎክራል። እኔ እኮ ሰው ቋቋማለሁ አለ ዳዊት። ስለዚህ ምን ሆነ? ዳዊት ወደ ንጉሡ አመጡትና ባካንተ ብላቴና ነህ፣ እሱ ከሕፃንነቱ ጀምሮ የጦር ልምድ አለው አለ። አይኔ ቋቋማለሁ። ልብስ አለበሰው፣ የጦር ልብስ። ዳዊት መራመድ ይሄን ልብስ አልለመድኩትም አለ። አንዳንድ ጊዜ በህይወታችን ችግራችን በማይሆን ልብስ ውስጥ ስለምንኖር ነው። የማይሆን ልብስ አትልበሱ። የልጅነት ከሕፃንነት ጀምሮ ያሳደገን ጌጣችን፣ የነፍሳችን ጌጥ፣ እኛን ከልጅነታችን ጀምሮ ያሳደገን አምላካችን እግዚአብሔር ነው። ስሙ የተመሰገነ ይሁን። በባዕድ ልብስ ውስጥ አትኖሩ። ምንም አያስፈልግም። እኛ መልካችንና ውበታችን አምላካችን እግዚአብሔር የተገዛንለት ከልጅነት ጀምሮ የጠራን ያሳደገን በሃይማኖት ያስጌጠን በስርዓት ያሳመረን አምላካችን እግዚአብሔር ነው። ማንም ከኛ ውጪ ያጌጠ ልብስ ያለ የለም። ጌጠኛው ልብሳችን በስሙ ያመንለት በመስቀል ላይ የተሰቀለው በደሙ የቀደሰን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነው ኢየሱስ ክርስቶስ ነው። ስሙ የተመሰገነ ይሁን። ከሱ በላይ ጌጠኛ ልብስ የለም። የማንንም ነገር አትፈልጉ። እግዚአብሔር ባኖራችሁ ቦታ ላይ በሰጣችሁ ወንበር ላይ ተረጋግታችሁ መኖር ነው። ወደ ቅሉጥ አትሂዱ። ዳዊት ይሄን ልብስ አልለመድኩትም አለ። እረኝነት እያለ እግዚአብሔር በሞገስ ያነሳበት ያን ልብሱን ለብሶ ወደ ጎልያድ ሮጠ። ጎልያድ እንዲህ አለው፣ አንተ ውሻ ወንጭፍ ይዘን የምትመጣው ጠጠር ይዘን የምትመጣው ልትገለኝ ነው? እንዲህ አለው። ዛሬ ስጋህን ለሰማይ ወፎች ለምድር አራዊት እሰጣለሁ አለው። ዳዊት እንዲህ አለ፣ አንተ ጦርና ጎራዴ ጭሬ ይዘህ ትመጣብኛል፣ እኔ ግን አንተ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ አለው። በማን ስም እመጣለሁ? በእግዚአብሔር ስም። ይኸውላችሁ የምንድንበት ታዳጊ ስም አለን። የምንመካው በታላቅ ስሙ ነው። ስለሚያድነን፣ ከኃጢአት ነፃ ስለሚያወጣን፣ ልጅነትን ስለሰጠን፣ ከሰይጣን ፍላጻ ስለታደገን ታዳጊ ስም፣ ደገኛ ስም፣ አዳኝ ስም አለው። ለዚህ ነው ነቢዩ ሲናገር ባንተ ጠላቶቻችን እንዋጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን ይላል። በስሙ ጠላትን ሰይጣንን እናዋርዳለን። ስሙ ይደግፋል፣ ያድናል። ስለዚህ ነው አንተ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ አለው። ዛሬ አንተን እግዚአብሔር ለኔ አሳልፎ ይሰጣል። አንገትህን ከሰውነት ላይ ይሄ የሚሆነው እግዚአብሔር በሰይፍ ያይደለ እግዚአብሔር እንዲሁ ማዳን እንደሚችል ዓለም ሁሉ እንዲያውቅ ነው አለ ዳዊት ሲናገር። እግዚአብሔር እንዲሁ ያድናል፣ እንዲሁ ይታደጋል እግዚአብሔር። ስለዚህ በእግዚአብሔር ፊት ደጅ መጥናት ነው። ያን ጊዜ ይሄን አለና ዳዊት ከወንዝ ከለቀማቸው ከአምስቱ ጠጠር አንዷን ጠጠር ወረወረ። ቅድም ስለ አምስቱ ሚስጥራት ነግረዋቸዋል መምህሩ። የሃይማኖታችን አይማዶች፣ የድህነታችን አይማዶች፣ በዚህ ዓለም እንዳንናወዝ ጨለማ ውስጥ እንዳንኖር በብርሃን ደጅ ሁሉ ጊዜ እንድንኖር የሚያደርጉን በእነሱ ታጥረን ነው የምንኖረው። አንዷን ጠጠር ወነጨፋት፣ በሳኦል ግንባር ላይ ገባች። ሳኦል በግንባሩ ተደፋ። ማን ነው? ጎልያድ በግንባሩ ተደፋ። ዳዊት ሮጠና አንገቱን ቆርጦ አሳያቸው። እግዚአብሔር
እንደዚህ ያድናል። በዚህ ዓለም ላይ ይሁን ሸክም ስለተሸከምና ሸክም ሰውን ይጥላል። ነገር ግን ለዚህ ነው ጌታ እኔ ቀንበሬ ልዝብ ሸክሜም ቀሊል ነው ያለን። ስለዚህ በፊቱ እየጸለይን እያመሰገንነው እየተገዛንለት ኃጢአትን ትተን ሃይማኖታችንን ጠብቀን መኖር ያስፈልጋል። ስልጣን አያድንም፣ የዚህ ዓለም ኮተት አያድንም፣ ገንዘብም አያድንም። የሚያድነው እግዚአብሔር። ለዚህ ነው ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ ቢኖር በእግዚአብሔር ይመካ። ማዳን በሚችለው ጌታ አባቶቻችን ተመክተውበታል። ጦርን ያልፈሩት፣ ሰይፍን ያልፈሩት፣ የነገስታትን ቁጣ ያልፈሩት እኮ እግዚአብሔር አዳኝ ስለሆነ ነው። አዳኝ ስለሆነ እግዚአብሔር ይታደጋል። እግዚአብሔር ይውላችሁ ጸሎት እንዳይጸልይ የተከለከለው ሰው ዳንኤል ጸሎት ሳይጸልይ መዋልና ማያደር ስለማይችል ንጉሱ ማንም ሰው በዚህ ወር ጸሎት እንዳይጸልይ ያምላኩን ስም እንዳይጠራ ብሎ አዋጅ ቢናገር ዳንኤል ጸሎት መጸለይን አልተውም። ለምን? እግዚአብሔር ከንጉሱ መከራ እንደሚያስጥለው ያውቃል። እግዚአብሔር ያድናል እንደሚያስጥለው። ስለዚህ እነዚያ ክፉዎቹ ሰዎች እንደሸረውበት አይደለም። ሄደና ጸሎት ቦታው ገባ፣ ቤቱ ውስጥ ገባ። በኢየሩሳሌም አንጻር ያለው መስኮት ከፈተ፣ ተንበረከከና ያምላኩን ስም ጠራ። ያን ጊዜ ምን ሆነ? ሰዎች መጡና ዳንኤልን ያዙት። ንጉሥ ሆይ 1000 ዓመት ንገስ፣ የንጉሥ ቃል አይታበልም አይገሰስምና በማህተም አትመሃልና በዳንኤል ላይ ፍርድ ይፈጸም አሉት። ወሰድና አንበሳ ጉድጓድ። ዳንኤል ከአንበሶቹ ጋር ነው ያደረው ሌሊቱን ሙሉ። አንበሶቹ የራባቸው አንበሶች የዳንኤልን የእግሩን ትቢያ እየላሱ ይጠግቡ ነበረ። ከዚያ ምን ሆነ? ንጉሱ በጠዋት መጣና ዳንኤል ሆይ በእውኑ የምታመልከው አምላክህ ከአንበሶች አፍ ታድጎሃል ያለው። ንጉሥ ሆይ 1000 ዓመት ንገስ፣ አንተን አልበደልኩም አምላኬንም አላሳዘንኩምና ጌታ እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋለ። ስሙ የተመሰገነ ይሁን። እግዚአብሔር ስናምነው ስንቀርበው የሚታደገን የሚያድነንን መልአክ እግዚአብሔር ወደኛ ይልካል፣ በስሙ ያመኑትን የሚያድኑ። ለዚህ እኮ ነው እስመ ለመላእክት ይወዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍና። መላእክቱን ስላንተ ያዛል፣ በስሙ አምነሃልና፣ በሃይማኖት ቆመሃልና፣ እሱን ተማምነሃል፣ ተስፋ አድርገኸዋልና። ስለዚህ መላእክቱን ስላንተ ያዛቸዋል፣ በመንገድ ሁሉ ይጠብቅ ዘ ይህ ዓለም መንገድ ነው ሁሉ ጊዜ። ስለዚህ እግዚአብሔር በስሙ ስናምን በሃይማኖት ስንኖር የሚታደገንን የሚጠብቀንን መልአክ በዙሪያችን ያሰፍራል። ስሙ የተመሰገነ ይሁን። ስለዚህ የምንመካው በእግዚአብሔር መሆን አለበት። ስለዚህ የምንታመነው በእግዚአብሔር ብቻ። በዚህ ዓለም ላይ ምንም ስላላመጣን ምንም ይዘን አንሄድም። የምንቆመው በስላሴ ፊት ነው። ስለዚህ ገንዘባችን፣ ስልጣናችን፣ ዕውቀታችን፣ ታላቅነታችን ይህ ሁሉ ቅፋት እንዳይሆንብን ትምክህታችን፣ መጠጊያችን እግዚአብሔር ብቻ ሊሆን ያስፈልጋል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሚመካ ቢኖር በማይመካ ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። ስለዚህ በዚህ ዓለም ላይ ከሞት ያተረፈን፣ ልጅነትን የሰጠን፣ ጨለማውን ያጠፋ፣ የማይቋረጥ ብርሃን የሰጠን አምላካችን እግዚአብሔር ነው። መመኪያችን እሱ ነው። ከሞት በኋላ መንግሥተ ሰማያትን የሚያወርሰን እሱ ነው። ስለዚህ በልጅነት የሚሾመን መንግሥተ ሰማያትን በሚያወርሰን በሱ ነው ልንመካ የሚገባው። የዚህ ዓለም ነገር ሁል ጊዜ ጊዜያዊ ነው። እግዚአብሔር ጊዜያዊውን አይደለ ዘላለማዊውን እንድንመለከት እግዚአብሔር ይርዳን። የእመቤታችን አማላጅነት የቅዱሳን በረከት አይለየን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ጸጋ ይብዛልን።